ዘመዶ ገኔ ሆነኛል እኔን የሚችል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አረፈዳችሁ። የሰሞኑን አይነት አጀንዳ ሲከሰቱ ትምህርት ለማስተማር በጣም ሆነኛ መፍትሄዎች ናቸው። በመሆኑ ክርስቲያን ወገኖቻችን አንገታቸው ላይ መስቀል የሚያደርጉት በተለይም የሀገራችን ኦርቶዶክስ ክርስቲያኖች አንገታቸው ላይ ክር የሚያስሩት መቼ ነው የጀመረው? እንዴት ተከሰተ? መጽሐፍ ቅዱስ ላይ አለ ወይ? ሐዋርያቶች ያደርጉ ነበር ወይ? ሐዋርያት አድርጉ ብለው በወንጌል አዘዋል ወይ የሚለውን ለማየት እንሞክራለን። እንግዲህ ልጅቱ 2 ዓመት ተምሬ ነው ኦርቶዶክስ የሆንኩት ብላለች። በነገራችን ላይ ይህ ነጭ ውሸት እንደሆነ ታውቃላችሁ። በኦርቶዶክስ ቤተክርስቲያን 2 ዓመት የተማረ ቄስ ሊሆን ይችላል። ታውቃላችሁ በኦርቶዶክስ ተዋህዶ ቤተክርስቲያን አንድ ሰው ዲያቆን ለመሆን በወራቶች ውስጥ ተምሮ ዲያቆን መሆን ይችላል። ይቺ ልጅ 2 ዓመት ሙሉ የተማረችው ጳጳስ ለመሆን ነው። ኦኬ ቄስ ለመሆን ነው። ምን ለመሆን ነው 2 ዓመት ሙሉ የተማረችው? እንደውም ባለፈ 6 ወር አጥንታ ነው ሲባል ነበረ። የ6 ወሩን ከፍ አድርጋ ውሸቱን ትልቅ አድርጋ 2 ዓመት ብላለች። 2 ዓመት ሙሉ ተምረሽ እንዴት ነው ወይ ቄስ ወይ ጳጳስ ወይ ዲያቆን ያልሆንሽው ማለት ነው? በነገራችን ላይ ለእግዚአብሔር ክብር ብለሽ ማዋሸት ጀምረሻል፣ ካሁን ጀምረሽ ማለት ነው። አይ ሃይማኖቱን ፈልጌው ነው 2 ዓመት ተምሬ ኦርቶዶክስ የሆንኩት ካልሽ ልጁን እንዳታገቢው። አንደኛ ልጁን የሰው ባል ቀምተሽ ነው፣ ያኔ ዝሙት አሰርተሽ ነው ልጁን ለማግባት ሃይማኖትሽን የለቀቅሽው። ስለዚህ አይ ኦርቶዶክስን አመኘበት እውነተኛ ሃይማኖት ነው ብለሽ ካልሽ ልጁን ማግባት አትችይም። ልጁን ካገባሽው እድሜ ልክሽን ዝሙተኛ ነው የምትባዩ። ምክንያቱም ትዳሩን አፍርሰሽ በትዳሩ ላይ ስለገባሽ ማለት ነው። ይህንን ይመስላል እንግዲህ ክርስቲያን ወገኖቻችን መስቀል ሲያደርጉ አይታችኋል። በተለይ የሀገራችን ኦርቶዶክሶች አንገታቸው ላይ ክር ያደርጋሉ። የሀገራችን ኦርቶዶክሶች አንገታቸው ላይ ክር ማድረግ የጀመሩት ከዛሬ 500 ዓመት በፊት አጼ ዘርዓ ያዕቆብ በሚባል የኦርቶዶክስ ንጉስ ነው። እሱ ነው እንግዲህ አንገታቸው ላይ ክር ሰሩ ብሎ ያዘዘው ማለት ነው እንጂ ከዛ በፊት አይታወቅም። ሌላ ሀገር እንደ ኦርቶዶክሶች ክር አያስሩም እኮ። ሌላ ሀገር ክርስቲያኖች ብትሄዱ አንገታቸው ላይ ክር አያስሩም። የኢትዮጵያ ኦርቶዶክሶች ብቻ ናቸው አንገታቸው ላይ ክር የሚያስሩት። እንደውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚባሉትም ራሱ ከሌላው ሀገር ክርስቲያን ጋር ስለማይመሳሰሉ ነው የኢትዮጵያ የተባለው። እዚሁ ኢትዮጵያ ያሉ ነገስታቶች፣ ቄሶችና መነኩሴዎች በልካቸው ኢትዮጵያዊ አድርገው ስለሰሩት ከሌላ ሀገር ራሱ አይመሳሰሉም። ለዛም ነው ማለት ነው። መስቀል ደግሞ የጀመረው ኢየሱስ ክርስቶስ ካረገ ሐዋርያት ማርያም ከሞቱ ከ300 ዓመት በኋላ ነው የጀመረው። እንደውም አንድ ንጉስ ቆስጠንጢኖስ የተባለ የአረማውያን ንጉስ ነው። እሱ ነው እንግዲህ ህልም አይቻለሁ ብሎ መስቀልን ለክርስቲያን ሃይማኖት መገለጫ ያደረገው እንጂ ከዛ በፊት አይታወቅም። ጴጥሮስ፣ ጳውሎስ፣ ማርያም አንገታቸው ላይ መስቀል አድርገው አያውቁም። መስቀል የጥሩ መገለጫ ነው፣ የሃይማኖታችን መገለጫ ነው ብለው አይሉም። ወንጌል ላይ መስቀል አድርጎ አይልም። እንደውም መጽሐፍ ቅዱስ ላይ መስቀል የወንጀለኛ መስቀል ነው ይላል። እንደውም መስቀል የውርደት ምልክት ነው። ታውቃላችሁ መስቀል ኢየሱስ ክርስቶስ ከመወለዱ በፊት የነበረ ሮማውያኖች ወንበዴዎችን፣ ሌቦችን በጣም ወንጀላቸው ክፉ የሆኑ ሰዎችን የሚገድሉበት ነው። የወንጀለኛ መቅጫ ነው። ይህም ብቻም ሳይሆን ሮማውያኖች ወንጀለኛን ሲቀጡ በቃ የሆነ ሴሪሞኒ አዘጋጅተው ምናምን አይደለም። በቃ አንድ ሰው ወንጀለኛ ከሆነ፣ ወንበዴ ከሆነ፣ ሌባ ከሆነ፣ የሮማ መንግስት የሚቃወም ከሆነ፣ ኃይለኛ ወንጀል ካለበት በቃ ባገኙት እንጨት ላይ ወስደው ይሰቅሉታል። ባገኙት ቦታ ላይ አንገቱን ሰይፈው ይጥሉታል። ባገኙት ቦታ ላይ በጦር ወግተው ይገሉታል። ስለዚህ ኢየሱስ ክርስቶስ ኢቨን መጽሐፍ ቅዱስ ላይ እኮ ኢየሱስ ክርስቶስ ወደ መስቀል የተወሰደው እኮ ወንጀለኛ ተብሎ እኮ ነው። ወንበዴ ያደረገውን አድርጓል፣ ወንጀለኛ ያደረገውን አድርጓል፣ ሮማውያኖችን የሚቃወም ነገር አድርጓል እኮ ተብሎ እኮ ነው። አይሁዶች ከሰውት እኮ ነው ወንጀለኛ ተብሎ እኮ ነው። የአይሁዶችን ምን ጥሷል ተብሎ ነው የቀረበው ወደ መስቀል የቀረበው። ኦኬ ወታደር እየገፈተረ እንግዲህ ሌባን ወንበዴ እንደዚህ አንጠልጥለው እንደሚወስዱት እየገፈተሩ ምናምን ነው ወስዱት እኮ ኢየሱስን ወደ መስቀል። እንግዲህ የኢየሱስ ጠላት ሰይጣንም ስለነበረ ጭፈንተኞችም ስለነበሩ አይሁዶች ክሳቸው ኢየሱስን ወንበዴ ባስባላቸው አልተሳካላቸውም። ኢየሱስ ክርስቶስ አልሞተም እንጂ መስቀል የወንጀለኛ መስቀያ የወንበዴ ምልክት ነው። በቃ መስቀልን ስታይ ወንበዴዎች የሞቱበት፣ ወንጀለኞች የሞቱበት እንደሆነ የሚታይ ነው። ያንን እንኳ ሳንትን ሳይሉ ነው ሳያገናዝቡ ነው ለሃይማኖት መገለጫ ያደረጉት። ኢቭን በነገራችን ላይ ለሃይማኖት መገለጫ አድርጎ ያመጣው አረማዊ ሰው ነው እንጂ የሆነ ክርስቲያን ባክግራውንድ ወይም አይሁድ ባክግራውንድ ካለው ሰው አይደለም የመጣው። ኦኬ ኢየሱስ አይሁዳዊ ነው። ጴጥሮስ፣ ጳውሎስ፣ ማርያም አይሁዳዊ ናቸው። በአይሁዳዊ እምነት መስቀልን ወንበዴ የሞተበትን ለሃይማኖት መገለጫ አያደርጉም። ሲጀምር የሃይማኖት መገለጫ አያደርጉም እኮ አይሁዳውያኖች። አይታችሁ እንኳን አንዳንድ ጊዜም ይሄ የዳዊት ኮከብ የሚባል የሆነ ደግሞ አንድ እንትን አለ። ያን ነው ምልክት የሚያደርጉት። ኢየሱስ እንግዲህ አይሁዳዊ ነው። ጴጥሮስም፣ ጳውሎስም፣ ማርያም አይሁዳዊ ናቸው። እነዚህ ሰዎች ለሃይማኖት ምልክት ያላደረጉትን ማንም አረማዊ ያመጣው ነው እንግዲህ ሃይማኖት መገለጫ ነው ብለው ራሱ እንትን የሚሉት ማለት ነው። ስለዚህ ታሪኩ ይሄንን ይመስላል።
ይህ ብቻ አይደለም የሚገርመው ኢቭን ኢየሱስ ክርስቶስ እንኳን ተሰቀለ እንኳን ቢባል የተሰቀለው ወይ ዛፍ ላይ ወይ ግንድ ላይ ነው እንጂ ኦርቶዶክሶችና ካቶሊኮች እንደሚያካብዱት መስቀለኛ እንጨት ላይ አይደለም። ምክንያቱም ሮማውያኖች ለሺህ ዘመን ወንበዴዎችን ወንጀለኞችን ሲሰቅሉ ኖረዋል፣ በጦር ሲወጉ ኖረዋል። ኦኬ እንጂ በቃ የሆነ የተስተካከለ ሆን ተብሎ የተዘጋጀ መስቀል አልነበረም። ወንበዴን ያገኙት ዛፍ ላይ ያገኙት ግንድ ላይ ያገኙት ወይ መስቀለኛ ነገር ላይ ብቻ ለመግደል የሚያመችባቸው ቦታ ላይ ይወሰዱ የሚገሩት። በመሆኑም ኢየሱስ ክርስቶስ መስቀለኛ እንጨት ላይ ኢቭን አይደለም የተሰቀለ እንኳን ቢባል ማለት ነው። ለዚህም ነው አምላካችን አላህ Subhanahu Wa Ta'ala ቄሶችና መነኩሳቶቻቸውን አማልክት አድርገው ይዛሉ ያለው። አማልክት ብሎ ማለት መጥቶ የሆነ ሰው ያዛል፣ ያንን ከተገበርክ ያን ሰውዬ እንደ አምላክ አድርገህ ያስከው ማለት ነው። ምክንያቱም የሰው ልጅ አምላክ ያለውን ከነብያት ከሱሐቦች ከሐዋርያት የመጣው ነው መተግበር ያለበት። ኦኬ በክርስትና ዓለም ስትመጡ ግን ቄሱ መነኩሴው ንጉሱ እየተነሳ ይሄን አድርጉ ሲላቸው ሲተገበሩ የኖሩ ናቸው። በቄስና በመነኩሴ በነገስታት ሐሳብ ዙሪያ ያሉ እንጂ መጽሐፍ ቅዱስ ላይ የሌሉ ወንጌል ውስጥ የሌሉ የሐዋርያት አስተምሮ የሌለባቸው ህዝቦች ናቸው። እንግዲህ እነዚህ ሰዎች የሁሉ ሐሰት በነጠላ በጧፍ በከበሮ በዋሽንት በመሰንቆ ጩኸት የታጀበ ነው። ኦኬ እነዚህ የመሰንቆ የከበሮ ጩኸት ለጊዜው ሰይጣን አሳምሮ ጆራቸው ላይ ሊያስደስታችሁ ይችላል። ነገር ግን በውስጣቸው ድቅድቅ ጨለማ ነው ያለባቸው ማለት ነው። ኦኬ